ድምፅ ድምፅ ከአብ መጣ አይልም። ከሰማይ መጣ ነው የሚለው ጋር ለምን ከአብ አላለም? ሌላ አካል መሆኑን ለማሳየት ከሆነ ለምን ድምፅ ከአብ መጣ አላለም? ስለዚህ ከየት ነው የመጣው? ያ ድምፅ የመጣው ከሰማያት ነው። ከማን ነው የወጣው ያ ድምፅ? በሁሉ ቦታ ከሚኖረው በወልድም ከሚኖረው በሁሉ ቦታ የሚኖረው ማን ነው? ሁሉ ቦታ የሚኖረው ማን ነው? በሁሉ ቦታም ከሚኖረው በወልድም ከሚኖረው አብ። ምክንያቱም ልጄ ስለሆነ የሚለው አብ ነው። ስለዚህ የሚናገረው አብ ነው ማለት ነው። ወልድ በምድር ላይ ነው አልክ። አሁን ወልድ ምድር ላይ የነበረ ጊዜ አብ የት ነው ያለው? ምድር ላይ የለም። ምድር ላይ የለም። አዎ። እስኪ ምን ማስረጃ ስጠኝ። አብ ምድር ላይ እንዳልነበረ ማስረጃ ስጠኝ። ይኸው ድምፁ ከሰማያት መጣ፣ በሰማያት እንደነበረ እኮ ነው። ድምፁ ነው እንጂ ከሰማያት አብ ምድር ላይ የለም ይላል እንዴ? ኢየሱስ አብስ ምድር ላይ ያለ ይላል እንዴ? እዛ ጋር እኮ አንተ ነው ያልከው። አይልም እኮ አይደል እንዴ? አንተ ነው ያልከው እኮ አብ ምድር ላይ የለም ያልከው አንተ ነህ እኮ። ምንድን ነው የሚለው? ድምፅ ከሰማያት ነው የሚለው። ሁሉ ቦታ ከሚኖረው ማለት ነው እንጂ ከአካል አይደለም። ሰማያት የሚባል አካል የለም እኮ። ስለዚህ ከየት ነው የመጣው? ያ ድምፅ የመጣው ከሰማያት ነው። ከማን ነው የወጣው ያ ድምፅ? በሁሉ ቦታ ከሚኖረው በወልድም ከሚኖረው በሁሉ ቦታ የሚኖረው ማን ነው? ሁሉ ቦታ የሚኖረው ማን ነው? በሁሉ ቦታም ከሚኖረው በወልድም ከሚኖረው አብ። ምክንያቱም ልጄ ስለሆነ የሚለው አብ ነው። ስለዚህ የሚናገረው አብ ነው ማለት ነው። ግን ያ የተለያየ የተነገረለት ደግሞ ወልድ ነው። የተነገረለት ደግሞ ወልድ ነው። ግን የአብ ተናጋሪው አብ የት ነው የሚኖረው? ያው ከድምፅ የመጣው ከሰማይ ነው። ስለዚህ ያው ከሰማይ ነው የሚኖረው አይደል? ሰማይ አይደለም፣ በሰማያት ነው። በሰማያት ማለት አንድ ስፔሲፊክ ቦታ ላይ የሚኖር ማለት አይደለም። ያው ሰማይ ስንልም እኮ ስፔሲፊክ የሆነ ቦታ እያልን አይደለም። እሺ፣ እሱ አያጣላንም እኮ ሰማያትና ሰማይ ማለት ነው። ሰማያት ስትል ይለያያል እሱ። እሺ፣ አሁን እሱ ሳይሆን ጉዳዩ መኖሪያውን ነው የገለጸው። ድምፅ የመጣው ከአብ ነው ሳይሆን ያለው ድምፅ ከሰማያት ነው የመጣዋል። ስለዚህ የድምፁ ባለቤት በሁሉ ቦታ የሚኖር ነው። በወልድም ይኖራል፣ በሁሉም ቦታ የሚኖራል። ስለዚህ በአካል የተለየ ለማድረግ ማስረጃ መሆን አይችልም። ሌላ ካለ ልስማ። የጠየቅኩት ጥያቄ ገብቶሃል? ገብቶኛል። ምንድን ነው የጠየቅኩት እኮ? አሁን ለምሳሌ ይሄ የተለየ አካል መኖሩን ያመለክታል? አያመለክትም? እሱ አሁን እኮ እኔ የጠየቅኩ ያለሁት አንተን እኔ አብ በወልድም ይኖራል በሁሉም ቦታ ይኖራል ብዬ ማምን ሰው ነኝ መጽሐፍ ቅዱስ ስለሚል። ስለዚህ ይሄ በሰማያት ከሚኖረው ነው ድምፅ የመጣው ብሎ ሲለኝ፣ አብ እኮ በወልድ የሚኖረው አብ በሰማያትም ስለሚኖር ድምፅ ከየትም እንዲመጣ ይችላል። እኔ አንተን የምጠይቅህ አብን ከወልድ በተለየ አካል ነው የሚኖረው የሚል ማስረጃ አለህ ወይ ነው? ይላውን እኮ እያወራን ያለ ነው ስለሱ። ስለዚህ ላድርገህ ትሩስ፣ ወይ ደግሞ ያኛው የሚናገረው ሰው እድል ስጠው። ማን? ሌላ የሚያናገረው ሰው እየሰማው ነው። እሺ፣ እንትን ነው እሺ፣ ብራዘር። ልክ አይደለው? እሺ፣ አለ ሰው ግን ያው ብራዘር ነው ኖርማል። አሁን ምን መሰለህ፣ ወይ እድሉን ስጠውና እሱ የሆነ ነገር እያለ ዝም ብለን እንትን ከምናደርግ ለሌሎችም እድል መስጠት ስላለብኝ ነው። ትሩስ፣ ሌሎችም ሰዎች ስላሉ ያንተን ማስረጃዎች ልስማ። እኔም እየሰማሁ ነው፣ ሌሎችም እየሰማን ስለሆነ እኔ በመጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስን በአካል የሚከፋፈል በፐርሰን የሚከፋፈል ምንም የመጽሐፍ ቅዱስ ማስረጃ አይቻላቅም። እኔ አንተ ግን አለኝ የምትል ከሆነ እንድታቀርብ እድሉን ሰጥቻለሁ። በቃል በቃል የለም ብለናል። በኮንሰፕት ደረጃ ግን አለ ስላልክ ማስረጃ እንድታቀርብ እድል እየሰጠው ነው። ማቴዎስ ወንጌል ምዕራፍ 3 ላይ የሚነግረን አብ
በሁሉ ቦታ የሚኖር ስለሆነ ከሰማያት ድምፅ ከአብ መጣ ብሎ አልጀመረም። ለምንድን ነው? የድምፁ ባለቤት አንድ ቦታ ላይ የተወሰነ አይደለም። የአካል ጉዳይ አይደለም እናወራው። በሰማያት ድምፅ ከየት መጣ? ከሰማያት። ለምንድን ነው እንደዛ የሚለው? መኖሪያውን ነው እየገለጸልን ያለው። የድምፁ ባለቤት በሁሉ ቦታ የሚኖር ነው እያለን ያለው። ስለዚህ ያ በአካል ሊለያየው አይችልም። አብን ከወልድ በአካል ሊለያየው አይችልም። አብ ግን በወልድ ብቻ በወልድ ውስጥ ተወስኖ ኮንቴንድ ተደርጎ የቀረ ሳይሆን በወልድም የሚኖር ነው። መንፈስ ስለሆነ ደግሞ በሁሉ ቦታ መኖሩን የሚያሳየን። እኔ አንተን የምጠይቅ ያለው አብን ከወልድ በተለየ አካል ወይም የተለያዩ አካላት የተለያዩ ፐርሰኖች የሚያደርግ ማስረጃ ካለ ነው እየጠየቅኩ ያለው። ስለዚህ አንድ እድል ልስጥ፣ ጥቅሱን ያንን ኮንሰፕት ያነበርበትን ጥቅስ ስጠኝና እሱን ሊሄድ። እሺ አንዴ እዚሁ ልጨርስና ታገሰኝ አንድ ጊዜ። ሲጀመር አሁን እያነሳ ነው ትችላለህ። አሁን ልትሰጠኝ ትችላለህ? ማስረጃ ሌላ አለ? አዎ አይደለም፣ ይሄ እኮ ይሄ ራሱ እኮ የሚሆን እኮ ነው። እሺ አንድ ጊዜ ልጨርስና ከዛም በኋላ መልስ ትሰጠኛለህ። ይሄ አሁን ያነሳ ነው የጥምቀቱ ፊቺስ ድምፅ ከሰማያት መጣ፣ ኢየሱስ ክርስቶስ ደግሞ ምድር ላይ ያለ መንፈስ ቅዱስ በርግብ አምሳል ተገለጠ የሚለው ትምህርት እኔም አሁን ሳነበው አንድ ጊዜ እንዳስረዳ እድል ስጠኝና ከዛም በኋላ ችግር የለውም። አሁን አንተ አያደጋግም ነው እኮ እኔ አነሳለሁ አንተ ታስረዳለህ ነው አይደል? እኔ አስረድቻለሁ። ይኸውልህ አሁን ምንድን ነው መሰለህ የሚሆነው፣ ሀሳብህን ሰምተህ ነው ከሰማሁት በኋላ ነው የተናገርኩት። እንደገና ተመልሰን ወደ እሱ እንሂድ። አሁን አብ ወልድ ምድር ላይ ነው አልክ። አሁን ወልድ ምድር ላይ የነበረ ጊዜ አብ የት ነው ያለው? ምድር ላይ የለም። ምድር ላይ የለም። አዎ እስኪ ምን ማስረጃ ስጠኝ። አብ ምድር ላይ እንዳልነበረ ማስረጃ ስጠኝ። ይኸው ድምፁ ከሰማያት መጣ፣ በሰማያት እንደነበረ እኮ ነው። ድምፁ ነው እንጂ ከሰማያት አብ ምድር ላይ የለም ይላል እንዴ? ኢየሱስ አብስ ምድር ላይ ያለ ይላል እንዴ? እዛ ጋር እኮ አንተ ነው ያልከው። አይልም እኮ አይደል እንዴ? አንተ ነው ያልከው እኮ አብ ምድር ላይ የለም ያልከው አንተ ነው እኮ። ስለዚህ ማስረጃውን ማቅረብ ያለብህ አንተ። ድምፁን ነው እንጂ ከሰማያት ያመጣው። አብ የሚኖረው በሰማያት ነው የተባለው። በሰማያት ማለት በሁሉ ቦታ ማለት ነው እንጂ ሰማይ ላይ ብቻ ማለት አይደለም። ምድር ላይ የለም ማለት አብ ኢየሱስ ሲያስተምር በእኔ የሚኖረው አብ እርሱ ስራውን ይሰራል አለ ብሏል እኮ። እና እንዴት ነው ምድር ላይ የለም እንዴት ነው እኮ? እንደዛ እኮ አይደለም። እንደዛ ከሆነ እኮ ኢየሱስ ክርስቶስ አምላክነት ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ኢየሱስ ክርስቶስን አምላክ ያደረገው አብ ነው ማለት ነው። አሁን በአንተ ኮንሰፕት ከሄድን ኢየሱስ ክርስቶስ ኖርማል ተጠቀመ። ሩዚዬ እኔ አሁን ኢየሱስ አምላክ ነው ወይ አምላክ አይደለም ወይ የሚለው ጋር አይደለም ያለ ነው። አብ በሁሉ ቦታ ነው የሚኖረው፣ በሰማያት ይኖራል ብሎናል። ስለዚህ በሁሉ ቦታ አለ፣ በእኔም በወልድም ይኖራል እንጂ ኢየሱስ ክርስቶስ በሚጠመቅበት ጊዜ አብ ምድር ላይ የለም የሚለው በእኔም ይኖራል ብሎ ኢየሱስ አስተምሮን፣ አንተ ደግሞ የለም ስትል የለም ካልክ ኢየሱስ አለ ብሎናል። አንተ የለም ካልክ ማስረጃ አቅርብ አልኩ። ካለ አቅርብልን። አብ ምድር ላይ የለም ሰማይ ላይ ብቻ ነው እንጂ ያለው ምድር ላይ አብ የለም የሚል ማስረጃ አቅርብልን። እሺ ሁለተኛ ጴጥሮስ 1:17 ላይ እንወጣ። እሺ ከገናናው ክብር የሚለው ነው አይደለ? አይሰማም? ይሰማኛል። ከገናናው ክብር የሚለው ነው አይደለም ወይ? እርሱ ደስ የሚለኝ ከገናናው ክብር የሚለው አይደለም? አዎ አንብብልን። እሺ አይ እንዳይቋረጥ ብዬ ነው። ኖርማል ስልኬ ላይ ስለሆነ ያለው ለዛ ነው። አይ እኔ ምን ለምን መሰለህ ይሄ መጨረሻ እንትን ነው። አንተ ምንድነው መሰለህ ኦነስት ዲስከሽን ማድረግ መቻል አለብን። ጊዜ ወስደን ሌሎች ጥያቄዎችም እዚህ እያሉ ጊዜ ወስደን እየተነጋገርን እንዲሁ ዝም ብሎ ማስረጃ የለኝም ላለማለት ዝም ብለህ ከጥቅስ ጥቅስ እየወሰድክ
ከዚህም እዛም እንትን የምታደርገኝ ከሆነ አንደኛ ሰውም ይታዘባል፣ እኔም ትንሽ ቅር ይለኛል። እዚህ ላይ ተመሳሳይ ነገር ነው ያለው እና እንዲሁ አለ ግን ካልክ አንብበው። ከዚህ በኋላ ግን አሁን እንደዚህኛው አይነት ነገር እንዳታደርገኝ ከዚህ በኋላ በቃ ይበቃል። ይህን ግን አሁን አለ የተለየ ነገር እዛ ጋር ካለው የተለየ ነገር እዚህ ጋር ካለ ግን እድሉን ሰጥቻለሁ። አንብበ አሳየን። አብ በምድር የለም የሚለውን እንዴት ሊያስረዳልህ እንደሚችል አሳየን። ማይክ ዝግ ነው ትሩዝ። እሺ አሁን ሳይሰማ አሁን ይሰማል። እሺ ከላይ ከ16 ጀምረን እናንብበውና የእርሱን ግርማ አይተን እንጂ በብልነት የተፈጠረውን ተረት ሳንከተል የጌታችን ኢየሱስ ክርስቶስ ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣበት ጊዜ ከእግዚአብሔር አብ ክብርና ምስጋናን ምን ብሏል? ተቀብሏል። ማን የተቀበለው? ኢየሱስ ክርስቶስ። አሁን ጥያቄው እኮ ማን የተቀበለው አይደለም። ድምፁ የመጣው ከየት ነው የሚለው ከእግዚአብሔር አብ። ምኑ ጋር ነው እንደሱ የሚለው? የተጻፈውን ነገር ድምፅ ከየት መጣ ነው የሚለው? ደስ የሚለኝ ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ከየት ይላል? ያው ከሰማያት ነው የመጣው። ኧረ አንብበው የተጻፈውን። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋና ከየት ነው የመጣው አለ? ከገናናው ክብር። ገናና ክብር የሚባል አካል አለ? ገናና ክብር የሚባል አካል የለም። ግን በገናናው ክብር ካለው ፊቲስ ከአብ እንደመጣ ድምፅ የመጣው ብሩዝዬ፣ እኛ እንግዲህ ቃሉን ነው መሰረት የምናደርግ ያለው። በምንም መልኩ መጽሐፍ ቅዱስ የተጠቀመበት ቃል አካል እንዳንፈጥርበት ተጠንቅቆ ነው ያስቀመጠው። ከገናናው ክብር ነው ድምፅ የመጣዋል። ስለዚህ ከሆነ አካል እንዳታደርገው እንደዚህ ነው የተቀመጠው እና ይቅርታ ከገናናው አካል ሆና ነው። እሺ ታዲያ አሁን እናንተ ከገናናው ክብር አትደራርብብኝ። አብን ከወልድ የሚለይ መጽሐፍ ቅዱሳዊ ማስረጃ በአካል የሚከፋፍል የለም። ያቀረብካቸውንም አይተናል። ግን አሁን ይህኛውንም እያወቁት ነው የመጣ ነው። የለም አብ በምድር የለም ማለት እስኪ አብ በምድር የሚልም አሁንም የለም። ስለዚህ በመጽሐፍ ቅዱስ ውስጥ እንደሱ ነገር የለም። ምናልባት ቆየኝና እንግዲህ ሌሎች ሰዎች እድል ልስጥና ከዛ በኋላ ሌሎች ሰዎች እድላቸውን ተጠቅመው ደግሞ ሌላ እድል ደግሞ እሰጣለሁ። ግን አሁን ሁለት እድል ሰጠው፣ በሁለቱም እንደዚህ ነው የሆነው። እንግዲህ ወይ እዚሁ ቆየኝ ሌሎቹን ላስተናግድና ከዛ ደግሞ ሶስተኛ አለ የምትል ከሆነ ደግሞ ሶስተኛ ጥቅስህን ደግሞ አይልሃል። ስትመጣ ግን ፕሊዝ ካለ ስፔሲፊክሊ ለምትለው ነገር ማስረጃ የሚሆን ነገር ይዘና እንጂ አታስሞክረኝ። ዝም ብለን እየሞከርን መሄድ የለብንም። እሺ ያው ምኑን ነው የሞከርነው? እሺ አይ አብ ከወልድ የተለየ አካል መሆኑን ያሳያል አልከኝ። ይህንን ማቴዎስን አየነው። ሌላ ማስረጃ ካለ ደግሞ ስጠኝ አልኩ። ጴጥሮስ መጣ። ጴጥሮስም ሌላ አካል ብሎ አያስቀምጥም። ወደዚህ እኮ የመጣ ነው ይሄን ሁሉ። እሺ ያው እኔ ትንሽ አንድ ደቂቃ ትሰጠኛለህ እንዳስረዳ? እንዴት መሰለህ አሁን እንደዚህ አይነት ንግግር ላይ መሆን ያለበት ለዛ ለምንናገረው ነገር የሚሆነው ማስረጃ መቅረብ ያለበት። ማስረጃውን ሳታቀርበው ግምትህን እንድትናገር እድል መስጠት ምንም አይደለም። መሆን ያለበት ምንድን ነው? አይ ላስረዳ የምትለኝ እኮ እሺ ሲጀመር አንድ ደቂቃ ጨረስን በዚህ። እሺ በቃ ሌላ ሰው አስገባና ከዛ ሶስተኛ እንገባለን። እሺ ኦልሞስት አንድ ደቂቃ ያልቅ ነበር። እሺ አይ ነው ማስረጃ ለሌለው ነገር እድል አልሰጠን። መጀመሪያ ማስረጃውን አቅርበኸው ማስረጃው ከተገኘ በኋላ ከዛ በኋላ በዛ ማስረጃ ላይ የምትሰጠኝ ነገር ካለ ሰማለሁ። ግን ዝም ብዬ
ጊዜ ወስጄ ዝም ብዬ የኔን እንደሱ አይነት ነገር እንዲህ አይነት መድረክ ላይ መናገር አይቻልም። አየው እዚህ አይነት መድረክ ላይ ማስረጃ ሲጠየቅ ማስረጃው ነው መቅረብ ያለበት። የሚጠቅመን እሱ ነው። በእንደዚህ አይነት መድረክ ላይ ማስረጃው የለም ግን ለአብራራ የምትለኝ ነገር ግን እሱ ያንተ ግምት ነው የሚሆነው። እሱ ያንተ ኮንቪክሽን ነው የሚሆነው። እሱ ማስረጃ ሲጠየቅ ግን የተጻፈው ነገር ላይ ነው ያን ነገር ማለት ያለበት እንጂ አንተ ስትናገረው የሚመጣ ነገር መሆን የለበት። ካለ እዚህ ክፍሉ ላይ መናገር አለበት መጽሐፉ ራሱ። መጽሐፉ ማይለው አንተ ስትለው እንድሰማው የምትፈልገኝ ነገር ካለ ግን መጽሐፉ ሳይሆን የሚለው ኦኬ። መጽሐፉ የቱ ቦታ ላይ ነው? አብ ክርስቶስ በምድር በነበረ ጊዜ አብ በምድር ላይ አልነበረም የሚለው እዚህ ቦታ ላይ ምኑ ጋር ነው? አይደለም እኮ እዚህ ጋር አሁን እያወራን ያለ ነው። እኔ አሁን የተረዳሁበትና አንተ የተረዳ አሁን አንተ የተናገርከው አንተ የተረዳህበትን ነው አይደለ? ለመረዳት አይደለም እናወራው ብያለሁ። አብ ክርስቶስ በምድር ላይ በነበረ ጊዜ አብ በምድር ላይ አልነበረም ማለት ማስረጃ ጠየቅኩ። ኦኬ አሁን ሁለተኛ ጴጥሮስ የጠቀስከው ላይ ኢየሱስ ወልድ በምድር ላይ በነበረ ጊዜ አብ ምድር ላይ አልነበረም የሚለው ምኑ ጋር ነው? እዚህ ጋር የምናገኘው ቃል በቃል እኮ አይደለም የምናገኘው። እንደነገርኩህ መጀመሪያ ነገር ያለው ቃል በቃል ሳይሆን በኮንሰፕት ደረጃ ነው ልናገኘው የምንችለው ብዬ አንተ መጀመሪያ ላይ የአንተን ኮንሰፕት ነገርከኝ። ኦኬ እኔ ደግሞ አንብቤ የተረዳሁትን ነገርኩ። ስለዚህ ኦልሬዲ የሚዳኘን አሁን ለምሳሌ እኮ ድምፅ ከሰማያት መጣ አለ። ድምፅ ከሰማያት መጣ ብሎ ኖርማል ድምፅ ከሰማያት መጣ ያለውን ከአብ አይደለም ብሎ ያስረድ አሁን ዝም ብሎ ሆነብኝ። ሶስት አካል በአንድ መለኮት ተገለጠበት የሚል ነው የጠየቁ። እሱ የለም ብለኸኛል። እሱም ትቻለሁ። አብ ወልድ በምድር ላይ በነበረ ጊዜ ግን አብ የለም የሚለውን ግን መጽሐፍ ቅዱሳዊ ማስረጃ ነው የጠየቁ እንጂ ኮንሰፕት አይደለም። እዛ ጋር የጠየቁ ኮንሰፕት እኮ አይደለም። አሁን እኔም እየነገርኩህ ያለሁት እኮ ምክንያቱም ምን መሰለህ አለ የሚል ባለበት ሁኔታ ላይ ኮንሰፕት አይመጣም። የለም የሚል ጥቅስ ነው የምታሳየው። ምክንያቱም ክርስቶስ ሲያስተምር ይኖራል ብሎ ነግሮናል። አንተ ደግሞ አይ በምድር ላይ የለም ካልክ በምድር ላይ የለም የሚል ማስረጃ ነው የምትሰጠኝ እንጂ ኮንሰፕት አይደለም። እዚህ ጋር ክርስቶስ በምድር ላይ በነበረ ጊዜ አብ በምድር ላይ የለም የሚል የመጽሐፍ ቅዱስ ማስረጃ አለህ? ካለ እድሉን ልስጥህ አሁንም እንደገና እኮ አሁን እኮ 10 ጊዜ እናወራዋለን መልሰን። እሺ ሌላ ሰው አስገባና እሺ በደንብ እናወራለን። ስለሌለ ነው እኮ እዚህ ጋር አይደለም እኮ አሁን አንተ የተረዳበት መረዳት አይደለም። አንተ አንብበውና ቆይ እንደሱ አይደለም። ትሩዝ የመረዳት ጉዳይ አይደለም እዚህ ጋር ያለው። እዚህ ክፍል ላይ አብ በምድር ላይ የለም የሚለው ምኑ ጋር ነው ያለው? እዚህ ጋር በዚህ ጋር አብ በምድር ላይ ያለ የሚለው የቱ ጋር ነው? እዚህ ጋር እኮ አብ ድምፅ ከሰማይ መጣ አለ። ከአብ ከመጣ ካመንን አብ በሰማያት አለ ካለን፣ ስለዚህ አብ ያለበት ቦታ በምድር እንዳልሆነ ያሳውቃል። በቃ ይሄ እኮ በጣም ኢዚ ሎጂክ ነው። ስለዚህ የተጻፈ የለም ማለት ነው። ሎጂክ ነው የተጠቀምከው ማለት ነው። ኦኬ እኔ ደግሞ ቃል በቃል የተጻፈ ነገር የለም። አሁን እኔ ደግሞ ሎጂክ ሳይሆን ክርስቶስ በምድር ላይ ራሱ ምድር ላይ ሆኖ አብ በእኔ ነው የሚኖረው ብሎ ነግሮኛል። አንተ በሎጂክ የምትናገረውን ነገር ሊቀበለው አልችልም። ቃል በቃል አብ በእኔ ነው የሚኖረው ብሎ ስለተናገረ ወልድ በምድር በነበረ ጊዜ አብ በምድር ላይ አልነበረም የሚለው ያንተ ሎጂክ ነው እንጂ ማስረጃ የለውም። አንተ የተናገርከው እኮ ኢቨን ዮሐንስ ላይም ደግሞ የተናገረው እኮ አሁን ኖርማል አብን ያየ ማለት እኔን ያየ ማለት ነው ምናምን የሚለው አሁን እንደዚህማ ዝም ብለህ አንተም አሁን አንተ እኮ ካለ ነው አሁን ካለ ኢየሱስ ክርስቶስ በእኔ ነው የሚኖረው ብሏል። አንተ ደግሞ አይ አልነበረም ኢየሱስ ክርስቶስ አብ በእኔ ይኖራል ብሎ ያለው ስህተት ነው አይደለም። እኔ እንደዛ አላልኩም። አብ በምድር ላይ አልነበረም በእኔ ይኖራል እኮ እኔ ኢየሱስ ክርስቶስ አብ በእኔ ውስጥ አለ ሲልና እኔ የምረዳውና አንተ ደግሞ የምትረዳው የተለያየ ነው። እኔ አሁን ለምሳሌ ያ መለኮት አንድ መለኮት አለ፣ አብም ወልድም መንፈስ ቅዱስም ያለው መለኮት ይቺዝ ያ አንድ መለኮት ሁሉም ሼር የሚያደርጉት ሶስት አካላቶች ሼር የሚያደርጉት መለኮት በእሱ እንዳለ ክሌም እያደረገ ነው ኢየሱስ ክርስቶስ። እዛ ጋር እኔ የምረዳው በዛ ኮንሰፕት ነው። ግን አሁን አንተ ላይ ቃል በቃል አሁን የጠየቅኩ ትሩዝ ለራስህም እንትን በል እንጂ ወይም እኔ ነኝ የተሳሳትኩት። አሁን ዝም ብዬ መለኮት ሼር አድርጎ ነበር ወይ አይደለም እኮ ጥያቄው። አብ የት ነው የሚኖረው ነው የመለሰው። በእኔ መለኮት ይኖራል አይደለም ያለው፣ አብ በእኔ ይኖራል ነው ያለው እሱ።
ኦኬ አንተ ግን ምን አልክ? ኢየሱስ ምድር ላይ በነበረ ጊዜ አብ በምድር ላይ አይኖርም ማለት። ኦኬ ይሄ ማስረጃ የሚያስፈልገው ማስረጃ እንደሱ የሚል ነው። አብ በምድር ላይ አይኖርም የሚል ማስረጃ ነው። ሁለተኛ ጴጥሮስ ላይ የጠቀስክልኝ ላይ ድምፅ ከገናናው ክብር መጣ ነው የሚለው። እንዲያው አይ አብን የተለየ አካል ለማድረግ ከሆነ ድምፅ ከአብ መጣ ለምን አላለም? እዚህ ጋር ለምን ገናናው ክብር አካል ነው ወይ አልኩ። አይደለም ማለት ታዲያ አካልን ለማስተማር ከሆነ የተፈለገው ድምፅ ከአብ መጣ፣ ምክንያቱም አብ የሚባል አካል አለ ብለህ ስለምታስብ ድምፅ ከአብ መጣ ተብሎ መጻፍ የተፈለገበት። ድምፁ እንኳን መጣ የተባለው ከገናናው ክብር ነው። አካል የሚባል ነገር አካል የሚባል ነገር የለም። ፕላስ ደግሞ አብ በምድር ላይ የለም የሚለውንም ነገርም የሚያወራ ነገር። እሺ አንድ መጨረሻ ክርስቶስ በምድር ላይ በነበረ ጊዜ አብ በምድር ላይ አይኖርም የሚል ሌላ ማስረጃ አለ? አዎ። እሺ ስጠኝ። አሁን በምድር ላይ እንዳልነበረ የሚገልጽ መሆን መቻል አለበት። አብ በምድር ላይ አሁን ለምሳሌ አሁን እኮ ችግሩ አብ በሰማይ ካለ እናንተ ጋር በምድርም አለ፣ ሁሉም ቦታ ያለ ነው የምትሉ። ስለዚህ እኔ አሁን ለምሳሌ ኢየሱስ ክርስቶስ ወደ አባቴ እሄዳለሁ ሲል ስለዚህ አብ ያለበት ኦኬ ምን ማድረግ አልችልም እንግዲህ። እሺ ሌላ ሰው እድል ልስጥና በኋላ ካለ ተዘጋጅተናል ካለ ማስረጃ ተዘጋጅተናል።